ጋይስ አሁን የምነግራችሁ ነገር አታምኑ። አንድ ሰዓት ባልበለጠ ጊዜ ውስጥ ማለት ነው 1 ሚሊዮን ብር አሰባስበናል። የታባቱ 1 ሚሊዮን ብር ተመልከት እዚያችሁ ብራብ ምክንያት አይዞህ እንደሰማነው በትግራይ ህጻጽ የተከሰተውን ረሃብ ለመከላከል በርካታ ሰዎች ርብርብ እያደረጉ ነው። ከነዚህ ሰዎች መካከል አዶናይና ጆን ዳንኤል ይጠቀሳሉ። ከዚህ በተጨማሪ ሌሎች በርካታ ሰዎችም ይጠቀሳሉ። እንግዲህ ይህ ጉዳይ ለትግራይ ተወላጆች ብቻ የሚሰጥ ሳይሆን ለሁሉም ኢትዮጵያውያን የሆነ ጉዳይ ስለሆነ ሁሉም ኢትዮጵያዊ በመረባረብ ለነዚህ ሰዎች ሊደርስ ይገባል በሚል የተጀመረው የ100 ብር ቻሌንጅ እንግዲህ በአዶናይ በኩል 1 ሚሊዮን ብር እንደገባ እየተገለጸ ነው። የጉዳይ የአዶናይ ብቻ ሳይሆን የሁሉም ኢትዮጵያውያን ጉዳይ ስለሆነ በርካታ ሰዎች መሳተፍ አለብን እያሉ ሶሻል ሚዲያ ላይ እያጋሩት ይገኛሉ። እንግዲህ ይህ ጉዳይ ለትግራይ ተወላጆች ብቻ የሚሰጥ ሳይሆን ለሁሉም ኢትዮጵያውያን ለሁሉም ብሔር ብሔረሰቦች የሚሰጥና የሁሉም ጉዳይ እንደሆነ ትልቅ ማሳያ ሆኗል። እንግዲህ ይህን ተከትሎም በርካታ ሰዎች ቻሌንጁን የ100 ብር ቻሌንጁን በመቀላቀል በርካታ ገንዘብ እየተሰበሰበ ነው። ይህ ገንዘብ እንግዲህ የሚሰጠው ለነዚህ በረሃብ አደጋ ውስጥ በሞትና በህይወት መካከል ላሉ ሰዎች ስለሆነ ሁሉም ሰው መረባረብ መቻል አለበት። እንግዲህ ሰውነት የሚለካው በዚህ ነው። ረሃብ በጣም ክፉ በሽታ ነው፣ ክፉ ነገር ነው። ከረሃብ በላይ ምንም ነገር የለምና ሁላችንም ያቅማችንን ልናደርግ ይገባል። የራበው ሰው እንግዲህ ምንም ነገር ማለም ስለማይችል ሁላችንም በዚህ በጎ ተግባር ላይ በመሳተፍ ለተራቡ ወገኖቻችን በህይወትና በህይወት መካከል በመኖርና ባለመኖር መካከል ያሉ ዜጎቻችንን ከሞት ማትረፍ አለብን የሚለው ቻሌንጅ ተጠናክሮ ቀጥሏል። እንግዲህ በዚህም በርካታ ድጋፍ እየተደረገ ነው። በርካታ ሰዎች ድጋፋቸውን እያደረጉ ነው። በርካታ ሰዎች ለተራቡ ወገኖቻችን ለመድረስ ደፋ ቀና እያሉ ነው። ከነዚህ ሰዎች መካከል እንግዲህ ጆን ዳንኤል እና አዶናይ በግንባር ቀደምትነት ይጠቀሱ እንጂ በነሱ ስር በርካታ ሰዎች እየተሳተፉ ነው። በርካታ ሰዎች ድጋፍ እያሰባሰቡ ነው። ነገር ግን እንግዲህ ገኖ የወጣው የነዚህ ሁለት ግለሰቦች ስም ብቻ ነው። ነገር ግን በርካታ ሰዎች በዚህ የድጋፍ ማሰባሰብ ሂደት ውስጥ እየተሳተፉ መሆኑን በተለያየ ሶሻል ሚዲያ በሚጋሩ መረጃዎች ላይ ያየን ነው። ምክንያቱም ይህ ጉዳይ የሁለቱ ታዋቂ ግለሰቦች ብቻ ሳይሆን የሁሉም ኢትዮጵያዊ መሆኑን ያየንበት ሁሉም ኢትዮጵያዊ ያገባኛል በሚል እየተሳተፈ መሆኑን ያየንበትና ያረጋገጥንበት ነው። እንግዲህ በዚህ በምስሉ ላይ የምትመለከቷቸው አረጋውያን ህፃናት እና እናቶች የሚበሉት የሚጠጡት አጥተው በበሽታ እንዲህ የተሰቃዩ ማየት እጅግ በጣም የሚያም ጉዳይ ነው። ይህ ጉዳይ ለክልሉ ተወላጆች ብቻ የሚሰጥ ሳይሆን ሁሉም ኢትዮጵያውያን የሚሳተፉበት ስለሆነ ሁሉም ኢትዮጵያዊ መሳተፍ መቻል አለበት። እንግዲህ ሰውነት የሚለካው በዚህ ነው። ሰውነት የሚለካው ነገ ይመልስልኛል በሚል የሚደረግ ሳይሆን ከፈጣሪ ምላሹን ከፈጣሪ ለማግኘት የሚደረግ ስለሆነ ከሰው ምንም ነገር ሳንጠብቅ ከፈጣሪ ለማግኘት ሁሉም ሰው መሳተፍ መቻል አለበት። ፈጣሪ የሚወደውም ይሄንን ስራ ስለሆነ ሁላችንም ርብርብና መተባበር ማድረግ መቻል አለብን። ሰውነት ማለት ይሄ ነው። ሰውነት ማለት አንድ ነገር ስናደርግ በምላሹ ሌላ ነገር ጠብቀን ከዚያ ሰው ጠብቀን የምናደርገው ሳይሆን ምላሹ ከሌላ ሰው ሳንጠብቅ ለፈጣሪ ስንል የምናደርገው ጉዳይ ስለሆነ ሁላችንም በዚህ ጉዳይ ላይ ርብርብ ማድረግ አለብን። እንግዲህ ክፉ ነው ረሃብ ክፉ መሆኑን እናውቃለን። ከረሃብ የከፋ ነገር የለም። ለነዚህ ሰዎች ልንደርስላቸው ይገባል። ሁሉም ሰው ርብርብ ማድረግ አለበት የሚል መልእክቴን ለማስተላለፍ ነው። በጉዳዩ በሆነው ነገር እጅግ በጣም አዝኛለሁ። ምክንያቱም ሰው በትንሹ ነገር መብላት ነው። እንግዲህ አለመብላት በጣም እጅግ ያማል። በጣም አስከፊ ነገር ነው። ስለዚህ
ሁሉም ሰው እነዚህ ሰዎች እንዲበሉ እንዲጠጡ የተሻለ ሕክምና እንዲያገኙ ርብር ማድረግ አለበት የሚል መልእክቴን ለማስተላለፍ ነው። እንግዲህ እኔ የምችለው መረጃውን በዚህ ልክ ማስተላለፍና ለሚመለከታቸው ሰዎች እንዲደርስ ማድረግ ነው። እናንተ ደግሞ ያላችሁ ገንዘብ ያላችሁ በገንዘባችሁ እንዲሁም ደግሞ መረጃውን ለብዙ ሰዎች እንዲደርስና እንዲጋራ ማድረግ የምትችሉ ደግሞ በተለያዩ የማህበራዊ ሚዲያ ፕላትፎርሞች መረጃውን በማጋራት ትብብራችሁን እንድታሳዩ እያልኩ ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት እኔ የምለው የአዶናይ ቪዲዮ ላይ እየገባችሁ ግን ኮመንት የምትጽፉ ጆ አንደኛ ነው፣ ጆ ይችላል፣ ጆ ፈጥኖ ደራሽ ነው፣ አዶናይ አትረባም አችልም ምናምን እያላችሁ አዶናይን ዝቅ ለማድረግ ጆን ደግሞ ከፍ ለማድረግ የምጥሩ ሰዎች ምናችሁን ነው የሚያማችሁ? ከዚህ ቀደም እኮ ጆ በታሰረ ሰዓት እኮ አዶናይ ነው አይደል ትግራይ ላይ ሄዶ የተፈናቀሉ ልጆችን እናትና አባት የሌላቸው ልጆችን ሲረዳና ሲያግዝ የነበረው እንዲሁም ብሎ ደግሞ ነገር ግን በዚህ የእርዳታ በማሰባሰብ ፕሮግራም ላይ እጅግ በጣም የታዘብኩትና ያሳዘነኝ አንድ ጉዳይ አለ። ይህ ምንድነው? በጆን ዳንኤልና በአዶናይ መካከል የሚደረገው ፉክክር በጣም እጅግ ደስ የማይልና ነገሩን ወዳልተፈለገ ነገር እንዲያመራ የሚያደርግ ነው። ምክንያቱም ይህ የእርዳታ ማሰባሰብ ፕሮግራም በሁለቱ መካከል ያሉ ደጋፊዎች ንትርክ ውስጥ እንዲገቡ ሳይሆን በህፃጽ ያሉ ዜጎቻችን ከሞት እንዲተርፉ ለማድረግ የተደረገ ነገር እንጂ ነገሩ ፈር ለቆ ጉዳዩ ከዚህ በዘለለ በሁለቱ አድናቂዎች መካከል ያለው ፉክክር ከፍ ብሎ ፈር እንዲለቅ የሆነበት መንገድ እጅግ ደስ አይልም፣ በጣም ትክክል አይደለም። ምክንያቱም ማህበራዊ ሚዲያ ላይ ይህ ሰው የተሰበሰበው ለነዚህ ሰዎች ለመድረስና ከረሃብ አደጋ ለማዳን እስከሆነ ድረስ በሁለቱ ደጋፊዎች መካከልና በሁለቱ ግለሰቦች መካከል ያለው የፉክክር መንፈስ ጤናማ በሆነ መንገድ እንዲሄድ እኛ ደጋፊዎቻቸው ባልተገባ መንገድ የምንሄድበት ርቀት እጅግ ደስ የማይልና ነገሩን ወዳልተፈለገ ነገር እንዲያመራ የሚያደርግ ነው። ምክንያቱም በሁለቱ ግለሰቦች መካከል እስካሁን ሁለቱ ግለሰቦች ያሉት ነገር የለም። ነገር ግን በደጋፊዎቻቸው መካከል ከሌ ይችላል፣ ከሌ እንዲ ስለሆነ ከሌ እንዲ ነው የሚል ጥቅል ፍረጃ የምንሰጠው ጥቅል ፍረጃ ትክክል አይደለምና ከዚህ ድርጊታችን ተቆጥበን የእርዳታ ማሰባሰብ ሂደቱ እንዲቀጥል ሁላችንም የድርሻችንን መወጣት አለበት የሚል መልእክቴን በማስተላለፍ ለዛሬ የነበረን ጊዜ ይህን ይመስል ነበር። እንግዲህ የድጋፍ ማሰባሰቡ ስራ ተጠናክሮ እንዲቀጥል ሁላችንም መረጃውን ማህበራዊ ሚዲያ ላይ በማጋራት የድርሻችንን እንወጣ እያልኩ በዚህ ልሰናበት።